አንተ ቆይ ታወራለህ አታወራም? ችግር ምንድነው? አንድ ነገር ለመናገር እኮ እኔን ኩላሳት ያስጠበቅከኝ። ሳስበው መነግርሽ ቀላል ነገር አይደለም። ስለዚህ ጊዜ ይፈልጋል። አሁን ልነግርሽ አይገባም። ኧረ ቴዲ ግራ አታጋባኝ። ቆይ ምን መሆንህ ነው? ምንም አልሆንኩም መሲ፣ ግን እባክሽ ለጊዜው ይሄን ነገር መስማትሽ ቢቀርብሽ ነው የሚሻለው። ችግር የለውም፣ ምንም አይፈጠርም። እኔ እውነቱን ማወቅ ብቻ ነው የምፈልገው። ስለዚህ ንገረኝ። ታዩ ትንሽ ቆይ መሲ፣ ሁኔታዎችን እያመንኳቸው አይደለም። ማለት ምን ማለት አለው? ተሳክቶልኝ እኮ አንቺ እኔ ልትሆኝ ነው እና ይሄ አያስገርም? ማለት በጣም ከባድ መስሎ ነበር የሚሰማኝ እኮ። ስለዚህ ሄለን ፊት እጆችሽን ይዤ ከፊቷ እንቆማለን። እኔ የምልህ ቆይ ችግር ምንድነው? ቆይ እሷ ምንድናት? ፉክክር አለብህ እንዴ? ቆይ ለምንድነው ሁሉንም ነገር እሷ እንድታውቅልህ የምትፈልገው? ምንም ነገር ሲፈጠር የእሷን ስም ካላነሳ ካይሆንም ማለት ነው? አረ እንደዛ አይደለም። ያው ብዙ ጊዜ አንቺን ሁሉንም ነገር ስለምከለክልሽና ስለምትቆጣሽ እያናደደችኝ። አይ ሁኔታ ምንም እንደዛ አይመስልም። አንዳንዴ በጣም የቅርቧ ሰውና ቤተሰቧ ትመስለኛለህ። አንዳንዴ ደግሞ ልትበቀላት የምትፈልጋ ሴት ትመስለኛለች። ልክ ነኝ? አልተሳሳትኩም አይደል? ተሳስተሻል። ቆይ እኔ ለምን ብዬ ይበቀላታል? እስኪ አስበው፣ ራቃት ካልኩ እኮ በጣም ቆየው፣ ብዙ ጊዜ ሆነኝ። አንተ ግን በጭራሽ ያንን ነገር ማድረግ አልቻልክም። ዛሬ እሺ ትለኝና ነገ ደግሞ አብራችሁ ትሆናላችሁ። ቆይ ይሄ ምን ይባላል? ሁሌ እኮ ነው የምነግርሽ መሲ፣ አንድ መጨረስ ያለብኝ ጉዳይ ስላለ። ሶሪ፣ በጣም የሥራ ስልክ ነው። እሺ አንሳው። ሄሎ፣ እንዴት ነው እባክህ? አለሁ ማልበል። ማንነት አይመለከትም፣ ግን ደግሞ ከሞት ሰፈር ነው የደወልኩልህ። የሞት ሰፈር ማለት ምን ማለት ነው? የሞት ሰፈር ጓደኛ አልጠፋችብህም እንዴ? እንዴት አስችሎ ወደ ስልኳ ሳትደውል ዝም አልክ? ቆይ ማናት ጓደኛዬ? ኦ ስለዚህ ብዙ የሥራ ባልደረቦችና ጓደኞች አሉ ማለት ነው? አዎ አሉኝ። እና ምን ይሆን? በቃ ቆጣራቸውና የጎደለ ሰው ካለ ደውልልኝ። ቆይ ማን አባቱ ነው እንደዚህ ጨዋታ እየተጫወተ ያለው? እኔ የምልሽ ወይ አንተ የምትለኝ ሄለን ደህና ነች? ቤት ውስጥ አለች ማለት ስትወጪ አይተሻት ነበር? እኔ ስለሷ ምን አገባኝ? ቆይ ለምንድን ነው የምጠይቀኝ? ኧረ ምንም፣ እንዲሁ ማወቅ ፈልጌ። ጥሩ ነው። ሆን ብለህ እኔን ለማናደድ ነው አይደል? እንዴ መሲ፣ ቆይ ወዴት ነው? ወደ ቤቴ ነው የምሄደው። እዚህ ሳይታወቀኝ በጣም ብዙ ቆየሁ። እና ሳትናገሪ ነው እንዴ ዝም ብለሽ የምትሄጂው? ድንገት ተነሳሽ እኮ። ይኸው አሁን ነገርኩህ እኮ። ከዚህ በላይ ምን ፈለክ? ኧረ ተረጋጊ እሺ። በቃ እሺ፣ ለሽምግልናው ተዘጋጅ። ወይ ጣጣ ብቻ ተይዛ ባልሆነ። ይሄ ምን የሚሉት ጉድ ነው? ሲያናድድ። እሺ እንዴት ነው ማረጋገጥ የምችለው? በቃ የግድ ወደ ቤቷ መሄድ አለብኝ ማለት ነው። ወንድሜ ምን ሆነ ነው እንዴ? በጣም እኮ ተክዛል። ለማንኛውም መረቅ የሆነ ወሬ ይዤ የመጣሁት እና ጉድን ተመልከት። እንዴ ምን ሆነክ ነው? ለነገሩ ካሳየው በኋላ ትነቃለህ። እና ጉድን ተመልከት። ያቸው በእናትህ እነዚህን ባለጌዎች። እኔ እኮ የማይገባኝ ቤት በኩል እንደሚወጡ ነው። ሱቅ ምናምን እያሉ የት እንደሚሉ ያቸው። እንዴ አንድ ነገር በል እንጂ ምን ሆነሃል? ውስጤ ከበረዶ በላይ ቀዝቅዟል። እንዴት ነው አንቺ እህቴ ላትሆኚ የምትችይው? እንዴት? ይሄ ሊሆን የቻለው በህልሜ መሆን አለበት። በቃ እውነት ሊሆን አይችልም። ምንም አላነበብኩም አሉ። ወንድሜ ምንድን ነው? ደህና ነህ? ደህና ነኝ። ተመስገን አወራ። ቆይ ምንድን ነው ጉዱ? ይህን የመሰለ መረጃ እያሳዩ ዝም ትላለህ እንዴ? ታዩ ችግር የለውም። ችግር የለውም ማለት ምን ማለት ነው? ቤታችን እኮ የሚበጠበጠው በእነሱ ምክንያት ነው። ተደብቀው የት እንደሚወጡ አይታወቅም። ግን ሁለቱም እየወጡ ሰው ያገኛሉ። ከዛ ደግሞ ሲመጡ ምንም እንደማያውቅ ጻድቅ ያደርጋቸዋል። ገባኝ። አንቺ ተረጋጊ በቃ። አሁን መሄድ ትችያለሽ።
መተኛት ፈልጌ ነበር። እሺ ኤልቹ እንዴት ነሽ? ሁሉ ሰላም? ደህና ነኝ። ከማን ጋር መተህ ነው እንዴ? አይ አይደለም፣ ብቻዬን ነው የመጣሁት። ስደውልላት እኮ ስልኳ አይሰራም። እንዲሁ ግራ ተጋብቼ ነው። እንዴ ቆይ ስራ ቦታ የለችም እንዴ? እውነት ለመናገር ዛሬ ስራ አልገባውም። ቢሆንም ግን ደውዬ ጠይቄ ነበር። አልገባችም እሷ። እንዴ ቆይ የት ሄዳ ነው? ምን አጋጥሞት ነው? ቆይ ስልኳ አይሰራም? እስከ ቅርብ ሰዓት እኮ ይሰራ ነበር፣ ግን አሁን አይሰራም። ወይኔ አምላኬ፣ የምርህን ነው? እሺ ቆይ አሁን የት ሄደች ነው የሚባለው? ምንድን ነው የምናደርገው? ወይኔ እናቴ፣ ቆይ እሺ ምን ሆና ነው? እንዴት ዋላችሁ? የኔ ልጅ እናትሽን አይተሻታል? ሰው ፈልጓት ነበር። አይ አላየኋትም። ታዲያ የት ሄዳ ነው? ቤት ከሌለች ስራ ቦታ ከሌለች የት ሄደች ይባላል እንዴ? ስራ ቦታ እንደሌለች በምን አወቅሽ? በር ላይ ያሉ ሰዎች ናቸው ስራ ቦታም እንደሌለች የነገሩኝ። ቆይ ምን እየተፈጠረ ነው? እስኪ ለእኔ ንገሪኝ። ቆይ ምን አይነት ሰዎች ናቸው? አረ ፊታቸው አዲስ ነው። ታም በፊት አይቻቸውም አላውቅም። ወንዶች ናቸው። አረ ወንዶች ናቸው? ኤልሹ ለመጨረሻ ጊዜ መች ነበር ያይሻት? ምን ነው? ምን ተፈጠረ? የምን መጨረሻ መጀመሪያ ነው የምትባባሉት? እኔ እንጃ፣ ማታ ነበር ያየኋት። ቆይ ምን ሆና? ለምንድን ነው ሳትናገር ሄደችው? እንደ አባቢያቱ ነው አይደል እንዴ? ኤልሹ አረ ሰይጣን ጆሮ ይደፈን። ኤልሹ ተይ ኤልሹ ቆይ ምን ሆነ? ያልክስ ቻለችው? ቆይ ምን ተፈጠረ? አዱ ማም እኮ አልመጣችም፣ ቤትም አላደረችም፣ ጠፍታለች። በቃ ተረጋጊ። እሷ እኮ ህፃን ልጅ አይደለችም። እንዴ ቆይ ምን ማለት ነው? እና አባቢ ህፃን ሆኖ ተቀራ? ተይ ረፊ፣ የሌለ ነገርማ ጭንቅላሽ ውስጥ አትፍጠሪ። ምንም አትሆንም፣ ለስራ ይሆናል። አዱ የስራ ባልደረባ እሱ ነው። እሱ እኮ ማወቅ ነበረበት። ኤልሹዬ ተረጋጊ፣ ምንም አትሆንም። እሺ እኔ ከየትም ብዬ ፈልጌ ያገኝልሻለሁ። እውነት ታገኛታለህ? እሺ አሁን ወተን እንፈልጋት እባክህ፣ አሁን ወተን እንያት። ተረጋጊ ኤልሹ፣ አንዴ ላናገሩ እፈልጋለሁ። አይ አይሆንም፣ ጥሎኝ ቢወጣስ? ቆይ እኔ ከዚህ የትም አልሄድም። እዚሁ ሆኜ ነው የምጠብቀው። እኔ ከዚህ የትም አልሄድም። የትም አይሄድም። እኔ ያለሁ ሂጂ። አይ አይሆንም አሉ። ሂጂ ያልኩሽ ኤልሹ፣ የማውራው አስፈላጊ ነገር አለ። ወዴትም አይሄድም። ስማኝ አደራ፣ ትተኸኝ እንዳትሄድ እሺ? አብረን እንፈልጋታለን። አይዞሽ የኔ ቆንጆ፣ አትደናገጭ እሺ? እኔ ልጅ አይኒ ይቅርታ፣ ከቻልሽ አንቺም ሂጂ። እሺ ምን ልታወራኝ ፈልጋል? እንደዚህ አጣደፍከኝ? አይ አንተ ለእሷ ቅርብ ስለሆንክ ልጠይቀህ ብዬ ነው። ምናልባት የኔን አባት እሷንና ባሏን የያዘው አንድ ሰው ይሆን እንዴ? ከሆነ በቃ አትርፍ። ምን ማለት ነው? ቆይ ያማሃል እንዴ? ኧረ ያው ግምቴ ነው። በሰው ህይወት ይገመታል እንዴ? ቆይ አንተ ከመጀመሩ እንደዚህ ሆንከው? ደህና ልጅ አልነበርክ እንዴ? ምንድነው ነገር ታውሳስባለህ እንዴ? ግምት ነው አልኩ። ከኔ የተሻለ ሀሳብ ካለ ደግሞ ንገሪኝ፣ መናገር ትችላለህ። ለዚህ ከሆነ ልጅቷን ጨቅጭቃ ያስነሳት እኔ ምንም የማወራ ነገር የለኝ። ምን ነው አንተም ለራስ ፈራህ እንዴ? ማለት
ስትታይ እንደዛ ነው የምትመስለው። ምን ላድርግ? አንተ በደህና ጊዜ አብዳለሽ። ዞር በል እባክህ። ግራ ገብቶ ግራ ልታጋባኝ ነው እንዴ? ለማንኛውም መጠንቀቅህ ጥሩ ነው። ነገ ደግሞ ያንተ ተራ እንዲሆን ራስህን ጠብቅ። ያው የአባቴ ወዳጅ ስለነበርክ ነው እንዲህ ብዬ የምመክርህ። በጣም ጥሩ። ስለ ምክርህ አመሰግናለሁ። እሺ ምንድን ነው? ምን ሆነሽ? ወንድሜ ማሚ የለችም። አላውቅም። ትዝ ይልሃል አባቢ? ልክ እንደዛ ነው የጠፋችው። ቆይ እሺ ምን ላድርግ? ከየት ነው የምትመጣው? ተረጋጊ ልጁ። ምንም አትሆንም፣ የትም አትሄድም። ደግሞ እሷ እንዳባቢ አይደለችም፣ ጠንካራ ናት። ማለት ሰው አይደለች እንዴ? እሷም እኮ ይርባታል፣ ይጠማታል፣ ያማታል እኮ። አዎ ግን ማም ጠንካራ ናት። እንደዚህ የምትለኝ እንደርፈራ ፈልጋ ነው? ወንድሜ እባክህ የሆነ ነገር አድርግ። እኔ በሆኑ አንድ ነገር ከተፈጠረ መኖር አልችልም ወንድሜ። እኔ ያለሁልሽ እህቴ፣ ምንም አይፈጠርም። እኔ ከዚህ ክፍል እንውጣ። ወዴት? አንቺ ክፍል እንሆናለን። ለምን? ምንም እንዲሁ። ምንድን ነው እናቴ? ምን ሆንሽብኝ? ችግር አለ እንዴ? ለምንድን ነው የምታለቅሽው? እናቴ ምን ሆነሽ ነው? ምን ሆነሽ ነው የምታለቅሽው? ሄለን እዚህም የለች፣ መስሪያ ቤትም የለች፣ የትም የለችም አሉ። እንግዲህ ጠፋች ማለት እሷ ደግሞ የት ሄዳ ነው የምትጠፋው? ደግሞ ብትጠፋስ ለእሷ ብለሽ ነው እንደዚህ የምታለቅሽው? ጠፍታለች አሉ እና ለማን አለቅሳለሁ ብላችሁ? ጠፋች እኮ ነው የምላችሁ። እንደው ምን አጋጥሟት ይሆን? እናቴ እርግጠኛ ነኝ የትም አትሄድም፣ ትኖራለች። ተረጋጊ። እንዴት ልረጋጋ? የኔ ልጅ ባሏን ቀብረን ገና እንባችን ሳይደርቅ ደግሞ እንደገና እሷ እንደዚህ ስትሆን፣ እሱም እኮ ቢሞት እንዲሁ ጠፍቶ ነው መርዶ የተነገረን። ተይ እናቴ፣ ይህን ያህልም አትዘኝ። ጥሩ ጥሩ ነገር ነው እሺ ማሰብ ያለብሽ። አይ እንደው እሱ መድኃኒዓለም የዋህ አምላኳ ይጠብቃት እንጂ እኔ ምን አቅም ኑሮኝ ይጠብቃታለሁ አይደል? የዋህ አምላክ። በይ እናቴ ታዩ፣ አንቺ አታቅሽ፣ እንባሽን ጥረጊ። ደግሞ ወደዚህ ነው የምታለቅሽው? አሁን ቀጥ ብላ ትመጣልሻለች። አንተ ቆይ ለምንድን ነው የምትከታተለኝ? ያማሃል እንዴ? ምንድነው ችግር? ምንድነው? በመንገድ መራመድ አልችልም እንዴ? ተው እባክህ። ከቤት እስከዚህ ድረስ የኔና ያንተ መንገድ አንድ ነው? በምን ሂሳብ ነው እባክህ እንደዛ የሚሆነው? ብዙም ባይሆን አንዳንዴ እንደዛ ነገር ያጋጥማል። አታውቅም? ይኸውልህ ችግር ካለብህ በግልጽ ተናገር፣ አሊያም ደግሞ አርፈህ ተቀመጥ። እሺ ገና ልጅ ነህ። እድሜ ትንሽ ነው። ይገርምሃል ግን አይኔና ልቤ ግን የትልቅ ሰው ነው። አሃ እናው ምን ይሁን ነው የምትለው? ትሰማኛለህ? ከእንግዲህ በዙሪያ እንዳላይ እሺ? አለበለዚያ ግን እንደ በረሮ ነው የምጨፈልቀ። እሺ አባቴ ወዳጅ፣ ያው የአባቴ ቀኝ እጅ አልነበርክ? ሳላውቅ ተዳፈርኩ፣ ይቅር በለኝ። ይሻላል። በለውን ከዚህ ጥፋ፣ ሂድ ነው የምልህ።
ኤልሹ እባክሽ ተይ፣ አታልቅሽ። ምንም አትሆንም፣ ትመጣለች። ወንድሜ የዛን አባቢም ጊዜ እኮ እንደዚህ ነበር ያላችሁ። ይመለሳል ይመጣል ነበር ያላችሁት። አይሆንም ወንድሜ፣ ወጥተን ልንፈልጋት ይገባል። እምቢ ካልከኝ ግን እኔ ብቻዬን ነው የምወጣው እኮ። መጀመሪያ ተረጋጊና ከዛ ወጥተን እንፈልጋታለን። ደግሞ እኮ አንቺ ነበርሽ ማም ስራ ይበዛባታል ስብሰባ ላይ ትሆናለች አልሽ። እኔ እንደሚፈጠር በምን ላውቅ እችላለሁ? እንደተለመደው መስሎኝ እኮ ነው። አሁንም እኮ ምንም አልተረጋገጠም። ስልኳ ወይ ባትሪ ዘግቶባት ሊሆን ይችላል። አይደለም፣ እንደዛ አይደለም። እሺ በቃ እንድትረጋጊ ወይ ጄልሽ ልምጣ። እሺ ይህንን ያህል ይጠላኝ ምን ባደርገው ነው? ቆይ ምን ሆኖ እንደዛ ይጮህብኝ? ቆይ የምን ወረቀት ነው ጽፎ የሰጠው? ከፍቼ እንዳላየው ደግሞ የሰው አደራ ነው። ለነገሩ እሱም አልቀበልሽም ብሎኛል። ስለዚህ ከፍቼ ላንብበው። ስማኝ፣ ይህንን ጸብ ምናምን የምትለውን ነገር ወደ ጎን አድርገህ ከጎን እንድትቆም እፈልጋለሁ። ስለዚህ እና ሳስበው የአባት ገዳይ ከቅርብ ነው። ስለዚህ በደንብ ተጠንቀቅ። እህቴ እህቴ ምን ሆነሽ ነው? ፈዘሽ ቀረሽ እኮ ኑኑ። ምን ሆነሽ ነው? ምን እያደረክ ነው አንተ? ለምንድን ነው የማሚ ልብስ የምትወስደው? ተናገር እንጂ ወዴት አባ ልትሄድ ነው? ልብሷን ሰብስበህ ሲጀመር ልብሷን እንዴት ነው የምትነካው? በአጋጣሚ ነው የነካሁት። ኧረ እባክህ እንደዚህ ሰብስበህ ይዘህ በአጋጣሚ አለ እንዴ? አዎ በአጋጣሚ ነው የነካሁት። እና ምን ይሁን? ስማኝ፣ ትክክለኛ የሚያሳምን ነገር ተናገር። አሊያ ግን ምን ሲጀምር ምን አገባህ? ለምንድን ነው የምትጠይቀኝ? በለው ጭራሽ በገዛ ቤቴ ምን አገባህ አልከኝ? ድፍረት! አሁን የሚያሳምን ነገር ንገረኝ፣ አሊያ ትጓርዳለህ። የሰው ቁም ሳጥን ውስጥ ገብተህ የሴት ልጅ ልብስ የምትወስደው ምንድን ነው? ቸገረህ እንዴ? ልትሸጠው ነው? እኔ ነኝ ቸገረኝ? በደንብ እንተዋወቃለን እኮ። ታዲያ ምን አባህ ልታደርገው ነው የሰው ልብስ የምትነካው? አንተ ውርደታ! ሄደን ከዚህ በፊት ለጎዳና ተዳዳሪዎች እንድሰጥላት ፈልጋ ነበር እና አልሰጧቸው ነበር። ይኸው ዛሬ ልሰጣቸው። ኦ እና አሁን ልትወስድላቸው ነው? እንደዚሁ ዝም ብለህ ሳትመርጠው እራሷ መርጣ ሳትሰጥ አንተ አውጥተው ወስደህ ልትረዳ ነው? እንደው ምን አይነት ፈጣጣ ሰው ነው? በል ቶሎ በል ቁጭ አድርገውና ከዚህ ውጣ። አፍጥነህ ውጣ። እንዴ አልወጣም። ለምን እወጣለሁ? ኃይል እንጠቀም አታስገድደኝ። እና ቶሎ በል ውጣ። ይወጣል። አንተ ግን ተሳስተህ ቢሆን አፈንዳከት ሲያስጠላ። ይህ ልጅ ምን እየሆነ ነው ያለው? እንዴት አባቱ ነው የሚያደርገው? እንኳንም ይሄን ወረቀት አልሰጠሁት። ፈጣሪ ነው ያወጣኝ። ለራሱ ምን ሆኖ እንደሆነ አላውቅም። በጣም ተናዶ ነበር።
እንኳንም አልተቀበለኝ። ማይ ያው የተጻፈው ነገር ሁሉ እኮ እውነት ነው ማለት አይደለም አይደል? ቢሆንም እንኳን አላየው። ይሄ ውሸታም ሆን ብሎ ነው እንደዚህ ያደረገለው። እኔማ እንዴትም ብዬ ማጣራ ነው የሚሆነው። አንቺ ምን ነው የምታጣሪው? እረፊ፣ በማይመለከትሽ ነገር አትግቢ እሺ። እንደዚህ ነገር ጥሩ አይደለም። እንዴ እህቴ፣ የአባትህን ገዳይ አውቀዋለሁ እያለ እኮ ነው። እስኪ አስቢው፣ ቤሉል ይሄን ነገር የማይረበሽ ይመስልሻል? እሺ በቃ አንቺም ተረጋጊ። ተናደሻል እኮ ታውቁሻል። ተናድጄ አይደለም ተገርሚ ነው። በጣም ተገርመሻል። እንግዲህ እንደዚህ ነገር ጥላሽን አታስገድል ብዬሻለሁ፣ ነግሬሻለሁ። እሺ እሺ እህቴ። እየፈለኩ ነበር። እንዴ ቆይ ደግሞ የት ሄደ? እንዴ ቆይ አብረን እንፈልጋታለን ብሎኛል ነበር እንዴ? ምናልባት ሊመለስ ይችላል። በዛ ላይ ደግሞ ምንም አትሆንም አልኩሽ። ተረጋጋ። አልተረጋጋም አሉ። የደረሰብን ነገር አትርሰው እንጂ። ቆይ አሁን ሌላ ነገር ቢፈጠርስ? አሬ ኤልሽ ተረጋጊ። መሆንሻል። የሆነ ነገር ተፈጠረ ማለት ሁሉ ይፈጠራል ማለት ነው እንዴ? ኤልሹ ምን ለምታለቅሰው አዶኒ? ያው እትዬ ስለጠፋሽ ነው እያለቀሰች ያለችው። እንዴ እና ጠፋሽ ማለት እኮ ሌላ ነገር ይፈጠራል ማለት አይደለም። ለምን ታለቅሻለሽ? ኤልሹ ተነሽ፣ በቃ ተነሽ። አታልቅሽ፣ ምንም ነገር አይፈጠርም። እሺ አትፍሪ። እኔ እርግጠኛ ነኝ እትዬ በጣም ጠንካራ ሴት ናት። ምንም ሳትሆን ፈገግ እያለች ትመለሳለች። ቆይ ለምንድን እናንተ ጠንካራ ናት የምትሉት? እሷም እኮ ያማታል፣ ይደግማታል፣ ይርባታል። እሷ ምን የተለየ ነገር ኑራት ነው ጠንካራ ናት የምትሉት? ምን መሰለሽ፣ እየቀለድኩኝ ብላፊ አይደለም ይሄንን እምልሽ። እናትሽ ጠንካራ ናት። በይ ተነሽ። እዚህ ጋር ሆነሽ ማልቀስሽ ምንም ጥቅም የለውም። አይሆንም፣ እኔ ወዴትም አልሄድም። እናንተ ተወኝና ሂዱ። ስላለቀሽ የምትፈጥሪው ነገር አለ? እሺ ምን ላድርግ? በጣም እኮ ስለፈራሁኝ ነው። እኔ ማመን አጥቼ መኖር አልችልም። ምንም አትሆንም አልኩሽ እኮ። ለምን ታማርችባታለሽ? ደግሞ የሚሻለውም ውስጥ ገብተን ጸሎት ብናደርግ ነው። እንደዛ ይሻላል? አዎ ተነሽ፣ ተነሽ። የሆነ መንገድማ መኖር አለበት። አቤት፣ ምንድን ነው? ለምንድን ነው የፈለግሽ? ለምንድን ነው እንደዚህ አይነት ወረቀት የጻፍከው? ቆይ ችግር ምንድን ነው? እዚህ ቤተሰብ ላይ ብጥብጥ ለመፍጠር ነው የምትመጣው? ሲጀመር አንቺ ምን ቤት ነሽ? አርፈሽ የራስሽን ህይወት አትኖሪ? ማን ነው አንቺን ተቆርቋሪ ያደረገሽ? አብሬያቸው እስከኖርኩ ድረስ ቤተሰቦቼ ናቸው። ይሄን አታውቅም? ላንቺ ማንንም ሰው አያስብም። አጉል ሀሳቢ አትሁኝ። ርዕሱን ለማስቀየር ነው እንደዚህ የምታወራው? ማለት ለምን አስቀይራለሁ? ስማኝ፣ ልጁ አባቱ መሞቱን አትርሳሺ። አልቅሶ ቀብሮ ገና ህመሙ ሳይጠፋለት ምንም የማታውቀውን ነገር ወረቀት ላይ መጻፍ፣ ከዛም አልፎ ለልጁ መስጠት። እዛው በሽታን በልክ አድርገው። እሺ ስሚ፣ እሱ ራሱ ቢያቅ እንደዚህ የሚከራከረኝ አይመስለኝም። ቆይ በጣም ነው እንደምትቆረቆሪለት? በጣም ነው የምቆረቆርለት። ጥሩ ንግግር ነው፣ ግን ምን ያደርጋል? ምን ማለት ነው? ምን ያደርጋል ማለት? እሱን ለኔ ተይው። ይልቅ አይንህን እንዳላዩ ብለሽኝ ነበር። አሁን ለምን ፈለግሽ? ላስጠነቀቀ ነው። አረ እውነት፣ በዚሁም አብረሽ ልታስፈራሪኝ ነው? እንደዚህ ብታደርግ እንደዚህ ያደርጋለሁ ምናምን ልትኝ አይደል? አዎ፣ ለምን አልልህ? ስታስቂኝ እኮ ዝም ብሎ ለፊ ብልሽ እኮ ነው። እኔ ካሰብኩት ውጪ አንድ እርምጃ አልራመድም። እሺ ቢያንስ እየፈጠርኩ ውሸት አታውራሽ። እየፈጠርኩ እንደሆነ በምን እርግጠኛ ሆንሽ? ያልኩት ነገር ትክክል ቢሆንስ? በጭራሽ። አንደኛ የጋሽን ገዳይ በምንም ተአምር ልታውቀው አትችልም። ብታውቀውም ደግሞ ከቤተሰብ ውስጥ በጭራሽ አይሆንም። ሆን ብለህ ትኩረት ለመሳብ የምታደርገው ነገር ነው። እሱን አውቃለሁ። ልክ ነሽ በጣም። ቢያውንቺ ወይ ደግሞ በዚሁ ሰበብ አድርገሽ እኔን ለማየት ከሆነ ተናገር። አልቀረብህም ዱርዬ። ስሜ ነው። ነገሮች ሁሉ ሲገለባበጡብሽ ደግመሽ ከፊቴ ምቆም ይሆናል።
ግራ የተጋባ ትመስላለህ። መጥፋቱ አስደንግጦ ነው? በእርግጥ የጋሼ ነገር ሳይረሳ እሷም እንደዚህ መሆኗ ያሳስባል። ግን ደግሞ በሰዎች ብትያዝ ራሱ ታመልጣለች። አይ ስለ እሱ አይደለም። እና ስለምንድን ነው? ምን ተፈጠረ? ጠዋት ላይ የማም ክፍል ስገባ የአባቢን ማስታወሻ ደብተር አገኘሁት። ባይገርምሽ ደግሞ ከዚህ በፊት አልነበረም እና ማን እንዳስቀመጠው ብቻ አላውቅም፣ አገኘሁት። እውነት? እና ደስ የሚል ነገር ነው። እሱን ስታስበው ናፍቆ ነው እንደዚህ ከፋ? አይደለም፣ የጻፈው ነገር ላይ ምንም የማይመስልና የማይሆን ነገር ስላየሁ ነው። ምን አየህ? ጭራሽ ሊሆን የማይችል ነው። ምን ነው ባላነበብኩት የሚያስብል ነገር ነው። ወይኔ ጉዴ! ምን አንብቦ ነው? እኔም ማስታወሻውን ባነበው ጥሩ ነበር ማለት ነው። ለነገሩ ካነበብኩትም አልሰጠውም ነበር። ግን ምን አንብቦ ነው? ብቻ የሚጸጽተኝን ነገር አድርጌ እንዳይሆን እኮ። ምን አንብበህ ነው ቤሉል? አይ እሱን እንኳንስ ለአንቺ ለራሴም ደግሜ ማሰብ አልፈልግም። እንዴ ይህንን ያህል ምን ቢሆን ነው? ቆይ እውነት ነው ብዬ ስላላመንኩበት እርግጠኛ ልሆንና እነግርሻለሁ። ደግሞ ጽሁፉ ያባቢ ነው። አረ ማስታወሻውም የሱ ነው። በምን አወቅሽ? ማለት እንትኑ ጽሁፉ የሱ ነው ካልክ ይኸው ማስታወሻውም የሱ ነው የሚሆነው ብዬ ነው። ያው ማንም ሰው እንደሱ አስመስሎ አይጽፍም። እኔ እንጃ መሲ፣ እኔ እንጃ። በጣም ግራ ገብቶኛል። ጭንቅላቴ ማረፍ አልቻለም። አንዳንዴ ምን ነው በህልሜ በሆን እላለሁ፣ ወይ ደግሞ ሳላነበቡ ተውም እላለሁ። ይሄንን ያህል? አዎ ይሄን ያህል። ኧረ ከዚህም በላይ ነው። እሺ በቃ ተረጋጋና የሆነ መፍትሄ አይጠፋም። ማን ነው በር እንደዚህ የሚደበድበው? መጣሁ። ቆይ እዚሁ ጠብቀኝ። እሺ እሺ። ምንድን ነው? እኔ እንጃ። በር ላይ ነው ሰው የሰጠኝ ለአንተ እንዳደርስላቸው። ለእኔ? አዎ ለአንተ። ክፈትና ይኸው እስኪ ምንድን ነው? መሄድ ያለብኝ መሲ። እንዴ የት ነው የምትሄደው? ወረቀቱ ላይ ምንድን ነው የተጻፈው? እንዴ እንዲህ በድንገት ተነስቶ መሄድ አለ እንዴ? ወይ ጣጣ! ቆይ አሁን ደግሞ ምን ተፈጠረ? ለምንድን ነው የፈለግሽኝ? ደግሞ ምን አይነት ተንኮል አስበሽ ነው? ኑኑ ንግግርሽን አስታኪ። በጣም ደክሞኛል። በጣም ደከመሽ አይደል? ይገርማል። እባክሽ አታስመስይ፣ አትቅለስለሽ። አንዴ ማድረግ ያለብሽን አድርገሻል። ከዚህ በላይ ምን ታደርጊያለሽ? ዝም በይ ኑኑ፣ አፍሽን ዝጊ። በቃ ጥሩ ስሜት አይደለሁም። እሱ እኔን አይመለከተኝም። እሺ ምንድን ነው? ለምንድን ነው የፈለግሽኝ? እሺ መድኃኒት አለሽ? ያን መድኃኒት የለኝም። ከምሬን የጠየቅኩሽ እኮ። ለምንድን ነው የፈለግሽው? ምን አይነት መድኃኒት ነው የፈለግሽው? ዝም ብለሽ ያገኘሽው? ዝም ብለሽ ያገኘሽውን የሚባል መድኃኒት አለ እንዴ? ኑኑ አታናጅኝ። በቃ የጠየቅሽውን ብቻ አድርጊልኝ፣ ወይ ደግሞ ከሱቅ አምጪልኝ። እሺ እናቴ፣ እኔ አባቴንም አንቺን ማጥቼ አልችልም። ያላንቺ ቆይ ማን አለኝ? ደግሞ ታውቂ የለ ማንም ሰው እኮ አይወደኝም። ስለዚህ አንቺና አባቢ ጋር ነው የምመጣው። አይኔ እያየ ሞተች አትባይም። እንደዚህ መስማት አልፈልግም። ደግሞ እንደማይለቅሽ እርግጠኛ ነኝ። አይተውሽም እናቴ፣ እባክሽ ይቅር በይኝ። እኔ አልችልም። በጣም ነው የምወድሽ። አንቺን አጥቼ ደግሞ መኖር አልችልም። በቃ ሞታለሁ።